እንዴት ናችሁ ተመልካቾቻችን? ኤንቢሲ ቅዳሜያችን እንደቀጠለ ነው። ዛሬ ወጣት ስራ ፈጣሪ ነው ይዤላችሁ የመጣሁት። ስራዋ ምንድነው እና ሌሎች ጉዳዮችንም ደግሞ በቆይታችን የምንጫወት ይሆናል። አብራችሁን ቆዩ። ናርዲ እንዴት ነሽ? እንዴት ነሽ? አለን። በደንብ ስላንቺ ትነግሪኛለሽ፣ ግን ዛሬ ይዘሽልኝ የመጣሽው ጣፋጭ ነገሮች ማን የነገረሽ? ጣፋጭ ነገር ደግሞ ከየትኛው ልብላ? የቱ ይሻልሻል? ኦሪዮን በጣም ነው ደስ የልጅነታችን ሎተስ አይኑ ካፕቹኖ እሺ ኩኪስም አለኝ እዚህ ጋር አትበይ አትጂ ማንም ሰው ሽታው ራሱ በስማም ቸኮሌት ነው የሚለው። ማንም ሰው ቢሆን ምግብ ነው ብለሽ ብታቀርቢለት ልንበላቸው የምንችላቸው ነገሮች ናቸው። የምር ከሽታው ጀምሮ እስቲ ንገሪኝ ምንድን ናቸው? እነዚህ ሻማዎች ናቸው። አይኑ ተረድቼሻለሁ ያልሽውን ነገር ብዙ ሰዎች በጣም ሪያሊስቲክ ከመሆናቸው የተነሳ ላይክ ነግሬያቸው ነው አረ ሻማ ናቸው ምግብ አይደሉም ብዬ ከደቂቃዎች በፊት እንኳን አንድ ባልደረባችን እንዴ ምንድነው ሁሉ የሚበላ ነገር ምናምን ብላ ኦሪዮን ካልሰጠሽኝ እያለችኝ ነበርና እባክሽ እንዳትበዩ ብዬ ነው የሰጠኋት። እርግጠኛ ነኝ ስታዩ ታስታውሰዋለች። እስቲ አንቺን በደንብ እንተዋወቅሽ። እሺ እኔ ናርዶስ አበራ እባላለሁኝ። እዚህ ጋር የምታያቸውን የሻማ አርቶች እንዲሁም ደግሞ ሌሎች የተለያዩ አርቶች የናርድ ካንድልስን ጨምሮ መስራችና ባለቤት ነኝ። ከዛም ባለፈ ደግሞ በሙያ አርክቴክት ነኝ። እንግዲህ እነዚህን ስራዎች አሁን ላይ አብሬ እየሰራው ያለሁኝ አንድ ወጣት ነኝ። በጥበብ ዙሪያ ነው ያለሽው ማለት ነው። አርክቴክቸር ራሱ ጥበብ ነው። ከዛ እዚህ ጋር ያየኋቸው ነገሮች ደግሞ ጥበብ ነው፣ የሻማ ጥበብና የሚበላ የሚመስል ፍሩት ሌሎች ነገሮችንም ኬኮችን ብዙ ነገሮችን መስራት የሚያስችል አይነት ነው ጥበብሽ ያየሁት። እውነት ተደንቅ ያለው የምር። አይስክሬሙ ደግሞ በቃ በስማ ደግሞ የሚያሳስተው ምኑ ነው? ሽታው ራሱ ከመልኩ በላይ ልክ ይዘሽ ልትጎርሹ ስታስብ ያለው ሽታ የምር የምታቂውን አይነት የምግብ ሽታ ነው ያለውና ሳላደንቅ አላልፍም። በዚሁ ግን እንደው እንዴት ተጀመረ ይሄ ናርድ ካንድልስ? ከዛ ደግሞ አጋጣሚውንም ብትነግሪኝ ደስ ይለኛል። ናርድ ካንድልስ የተጀመረው ኦልሞስት የዛሬ 2 አመት አካባቢ ነው። ያው እንግዲህ ከመመረቂያዬ በፊት ይሄንን አርት ብዙም አላቀውም ነበረ። ግን አፍተር ግራጁዌሽን ያው አንዳንድ ነገሮችን አይ ነበር ስልኬ ላይ። በፊትም ስዕሎችን ስለምሰራ ስትሪንግ አርቶችን ለአርቱ ቅርብ ነኝና ፎር ዩ ፔጅ ላይ እንደዚህ አይነት ነገሮች ብዙ ሰጀስት እደረጋለሁኝ። ሶ ሳየው ተመርቄ በሁለት ወሩ ምናምን አካባቢ ፎር ዩ ፔጅ ላይ ይሄ የሻማ ስራ መጣልኝ። በሰዓቱ የመጣልኝ ቪዲዮ የነጮች ነበርና ደስ የሚል ነገር አየሁበት። ያው እኔ ለአርት ቅርብ ነኝ እንዳልኩሽኝ። ከዛ በኋላ ነበር ኢንስታግራም ላይ እዛው ቲክቶክ ላይ የተለያዩ ቪዲዮዎችን ማየት የጀመርኩት። ሳየው በጣም ደስ የሚል ሆኖ አገኘሁት። ኢንተረስቲንግ ነው፣ ስቲል አርት ነው። ከዛም ባለፈ የሳበኝ ነገሩ ያልተለመደ አርት ነበር በሰዓቱ እና በቃ እኔ በጣም ስወደው ቶሎ ይሄን ነገር ብሰራበት ብሞክረው ብዬ አሰብኩኝ። እውነቱን ለመናገር መጀመሪያ ያስጀምረው እንደ ዋና ቢዝነስ ሳይሆን ጀስት ኢንተርቴን ለማድረግ ብሞክረው ደስ ይላል ብዬ ነበር። ከዛ በኋላ ግን ካሰብኩትኝ ነገሮች እየሰፉ ሄደው አሁን ላይ ላይክ እንደ ዋና ቢዝነሴ ሆነ ማለት ነው። ግን የጀመርኩበትኝ አጋጣሚ ዋና ስራ ይሆናል ብዬ አልነበረም በሰዓቱ። አይገርምም? አንዳንድ ጊዜ ሰዎች በተለያየ ምክንያት ስራ ይጀምራሉ አይደል? ምናልባት በተመረቁበት መስክ ስራ ሲያጡ በቃ እንደው ምን ላድርግ እስቲ ይሄንንም ልሞክር እያለን የሆነ ስራ ላይ እንገባና ስራውን ወደነው እንቀጥላለን። አንዳንዴ ደግሞ ይሄ ነገር ደስ ሲል እስቲ ልሞክረው ብለን የስራ ማጣታችን ምክንያት ሳይሆን እንዲሁ ለስራው ያለን ነገር አዳዲስ ነገሮችን ለመሞከር ያለን ፍቅር እዚህ ጋር ያደርሰናልና አንቺን እሱ ነው ማለት ነው ከዚህ ጋር ያደረሰሽ። የምትወጂውን ነገር መስራት መጀመርና ከዛው በዛው ቅልጥ ብሎ መቅረት ደግሞ ደስ የሚል ነገር አለው። ይሄንን ስራ ጀመርሽ 2 አመት ሆነሽ። ብዙ ነገር ነው እየሰራሽ ያለሽው፣ በብዙ ሰዎች ዘንድ ተወዷልና የተመረቅሽበት ነገር የብዙ ሰዎች ጥያቄ እንደው ተምራችሁ ምን ነው እዛው ላይ ብትሰሩ አትሊስት እንደው እንኳን ትንሽ እንኳን ብትገፉበት የሚሉ ብዙ አስተያየቶች ይኖራሉ በዙሪያችን ካሉ በቤተሰቦቻችን ምናምንና የተመረቅሽበት ሙያስ አርክቴክት ነኝ ብለሻል። አርክቴክትነቱን እንዴት እያረግሽው ነው? አርክቴክቸሩን አሁን ላይ በጣም እየሰራውበት አይደለም። ግን ምንድነው ያው ስራዬ እንደምታየው አርት ነው። እንደምታውቂውም ደግሞ አርክቴክቸር አርት ፕለስ ሳይንስ ነው። እኔ አርቱ ላይ ነኝ ያለሁትኝ። በጣም ደስ የሚለኝ ነገር ባይዘዌ የተመረቅኩበትኝና ምሰራውን ሳስብ አሁን ላይ ብዙ አራኩኝም ስልሽ አሁን ለምሳሌ የምሰራቸው ሆም ዲኮር እቃዎች አሉ። ሶ ኢንቴሪየርን ሳስብ
ስቲል የራሴን ፊኒሺንግ ማቴሪያል ተጠቅሜ የራሴን ፕሮዳክቶች ተጠቅሜ አንድ ኢንቴሪየርን ጀስት ከዲዛይን ባለፈ እስከ ፕሮዳክት ድረስ መግፋት እችላለሁኝና እንዳልኩሽኝ እዚህ ስራ ላይ ሆኜ ሳስብ ቶታሊ ከአርኪቴክቸሩ እንደራቅኩኝ ሳይሆን አርኪቴክቸሩን በተሻለ መልኩ ልገባበት እንደምችል ነው የሚሰማኝ። ምክንያቱም እንዳልኩሽኝ ለምሳሌ እኔ ወደ ኢንቴሪየሩ ወይንም ወደ ሌሎች አርኪቴክቸራል ስራዎች ዲዛይኖች ብመለስ ሰው ከለመደው ነገር በተሻለ መምጣት እችላለሁ ብዬ ነው የማስበውና አሁን ላይም እንዳልኩሽኝ ኦን ኤንድ ኦፍ ሆኜ ነው ያለሁትኝ። ግን ይሄ ማለት ቀጥታ ወደሱ አልመለስም ማለት አይደለም። እንዳልኩሽኝ ከእግዚአብሔር ጋር ሰዎች ባለመዱት መንገድ የራሴን ፕሮዳክቶች ኢንክሉድ ያደረጉ አርኪቴክቸራል ዲዛይኖችን ኢንቴሪየሮችን መስራት አስባለሁ። መጀመሪያ የሰራሽው የሻማ ስራ ምን ነበር? መጀመሪያ ላይ የሰራሁት የሆነ ፍላወር ከዛ በብል የሚባል ካንድል አለ የሆነ 3 በ3 ነገር ድርድር ያለ አሁን ላይ በጣም ተለምዷል። በሰዓቱ እሱ ሞልድ ታውቆ ነበር፣ ሰዎች የሚፈልጉት ነበር። እሱንና አይ ሪሜምበር የሆነ ልብ ቅርጽና ሁለት እንዴት የያዙ ቀለበጣት ምናምን ያለባቸው ሻማ ነበር። በቃ ስጀምር በስርዓት በሁለት ሞልድ ነው የጀመርኩትኝ። ጂጂጋ ሄጄ የጂጂጋ ልጅ ነኝ በዚያ አጋጣሚ ጂጂጋ ሄጄ ነው የጀመርኩትኝና በሰዓቱ ያሰብኩት ምንድነው ይሄ ልብ ቅርጹ ምናምን ስጦታ መሸጫ ቤቶች ከአበባ ጋር ምናምን አብረው ሊሰጡ ይችላሉ የሚለውን ሐሳብ ይዤ በቃ በነዛ ሁለት ሞልዶች ነው ለማስለመድ የተነሳሁትና የመጀመሪያ ስራዎች እነሱ ነበሩ። ምን ተሰማሽ? የመጀመሪያ ስራሽን ሰርተሽ የሆነ በቃ ነፍስ ዘርቶ ስታዩ መስራት እችላለሁ የሚለው ስሜት ሲሰማሽ? ወይ በጣም ደስ የሚል ስሜት ነው። በመጀመሪያ የሚገርምሽ ከመነሻ ካፒታሊ ትንሽነት ሳይሆን ላይክ የመጀመሪያ አይ ቲንክ የ4000 ብር ምናምን ኦርደር ነው የተቀበልኩትኝ ሻማ። አው አይ ኖና እኔ ምንድነው ስነሳም መጀመሪያ እኔ በምን አምናለሁ መሰለሽ? በልዩነት አምናለሁ። ሁሉ ጊዜ ተመሳሳይ የምትሆኚ ከሆነ ተመራጭ መሆን አትችይም። ስለዚህ እንደ ቢዝነስ ጀማሪ አልነበረም የጀመርኩት። ፔፐር ባግ አሰርቼ ሪቫኖች ምናምን ከመርካቱ በደንብ የተለያየ ከለር ያላቸው የሚያምሩ ሪቫኖች፣ ከዛም ደግሞ ሻማዎችን ማሸጊያ ወንፊት ጨርቆች አርጌ አቀራረቤ እንዲስብ አድርጌ ነው የሄድኩትኝ። ሳምፕል ሳሳይ ማለት ነው። በሰዓቱ ሳምፕል ያሳየሁትኝ የተወሰኑ የስጦታ እቃ መሸጫ ቤቶች ምናምን ነበርና ሳምፕል ሳሳያቸው የሚስብ ነበር። ባይዘዌ በሰዓቱ ጂጂጋ ራሱ ያለ አይመስለኝም ነበርና በአጋጣሚ የሆነ ቤት አየሁኝ ፕሮዳክቱን። ግን ላይ በኮንፊደንስ ገብቼ ይሄን ፕሮዳክት እንድትወስዱት ፈልጋለሁኝ አልኩኝ። የተወሰኑ አለኝ ምናምን ሲሉ ይሄ ፕሮዳክት እና ይሄ ፕሮዳክት አንድ አይደለም አልኩኝ። ላይክ እስቲ እዩት፣ እዚህ ጋር ፊኒሺንጉን እዩት፣ አጨራረሱን እዩት፣ ሽታውን እዩት እና ይሄን ፕሮዳክት መሞከር አለባችሁ ብዬ በዛ መልክ ነው እንትን ያልኳቸውኝና እንዳልኩሽኝ የመጀመሪያ ኦርደሬ ባልሳሳት የ4000 እንደዛ ነገር ይመስለኛል በዛ ያለ ሻማ ነበር ያዘዙኝ እና ስሜቱ በጣም ነው ደስ የሚለው። የሆነ ነገር ሞክረሽ ከአርትነት አልፎ ቢዝነስ ሆኖ ኢንከም ማግኘት ደስ የሚል ነው። ለቀጣዩም ደግሞ ሞቲቬት እያደረገ መሄድ ነገር ነው። አይተናቸው ወደናቸው ይሄን ነገር በሰራሁት ኖሮ ብለን ለመስራት ምን ሞክራቸው ነገሮች ላይ በቀጥታ ወደ ቢዝነስ ሳይሆን ስራውን የመሞከር ነገር ላይ ነው መንገባው። ያንቺ ደግሞ በቀጥታ ወደ ቢዝነስ ነው። ብዙ ነገሮችን አስተካክለሽ አመቻችተሽ ይሄ ስራው ላይ ብዙ ጊዜ እንደቆየ ሰው ሲለፋ እንደቆየ ሰው ነው ቦርሳዎችን ሁሉ አዘጋጅተሽ ሄድሽውና ይሄ እንትን ሜንታሊቲው ራሱ ከየት መጣ? እንዳልኩሽ ምንድነው ከምን የመጣ ይመስለኛል። እኔ ባይ ኔቸር እንከን ምናምን ብዙም አልወድም። ይሄ ጥንቅቅ ያላለ ነገር ትንሽ ደስ አይለኝም እና ምን ብያስባለሁኝ ስራ ላይ በተለይ አርት ላይ ለተሰማሩ ሰዎች አርትን ቢዝነስ ማድረግ ስንጀምር ጀስት ዝም ብለን ብር ለመሰብሰብ ብቻ አይደለም። ማለቴ ከጃችን የሚወጣው ነገር ላይ ከሆነበት አምጥተን ጀስት ማምጣት መሸጥ አይደለም። የኛን ጥበብ የኛን ማንነት መግለጽ የሚችል ነገር ነው። አንድ አርት ላይ ባይዘው የሰውየውን ፐርሰናሊቲ መገመት ትችያለሽ። ምን አይነት ከለር ነው የሚወደው? ቦልድ ነገር ይወዳል ወይ? ፊኒሺንጉ እንዴት ነው? ስራዎቹ ጥንቅቅ ያሉ ናቸው ወይ ብለሽ ትገምቻለሽ እና እኔ እንዳልኩሽኝ ጥንቅቅ ያሉ ነገሮች ይስቡኛል። ሶ ያ ነገር ደግሞ የምሰራቸው ስራዎች ጥንቅቅ ያሉ እንዲሆኑ ከዛም ባለፈ ደግሞ ሰዎች እይታ ጋር ሲቀርቡ ምንም ጎደላቸው የማይባሉ ቢሆኑ ደስ ይለኝ ነበርና ሳስበው ለአንድ ሰው ያችን ሻማ እንዲሁ ዝም ብዬ ከምሰጠው የሆነ እቃ ውስጥ ምናምን ሆና ቢሆን ሞር አትራክቲቭ ትሆናለች ብዬ አሰብኩኝና ለዛ ነው በሰዓቱ እንደዛ የተዘጋጀውበት። ውስጥሽ የነበረ የሆነ የቢዝነስ አይዲያው ሀሳቡ ራሱ እንደነበረ ነው አሁን የተረዳሁት።
ይሄ ቢዝነስ 2 አመት ሆነው አሁን እንኳን ያየኋቸው የምግብ ነገሮችና ሌሎች ነገሮችን ብዙ ነገሮችን እያየሁኝ ነው። በዚህ ነገር ምን ነገሮች ይሰራል? በሻማው ብዙ ነገር እኔ በጣም የገረመኝ ነገር ባይዘው እዚህ ቢዝነስ ውስጥ ከገባሁኝ በኋላ ምንም መሆን ይችላል። አይስክሪም ስታረጊው አይስክሪም ይሆናል፣ ብስኩት ስታረጊው ብስኩት ይሆናል። በጣም ሪያሊስቲክ ነው። ያግዝሻል፣ ራሱ ነገር የምትሰሪበት ነገር ያግዝሻል። የምፈልጊውን ቴክስቸር ለማምጣት በቃ የምፈልጊውን ከለር ለማምጣት በቃ ይመቻልና አሁን በዚህ እንደምታያቸው እዚህ ጋር የምታያቸውን ምግቦች የአበባ ሻማ፣ የአሻንጉሊት ሻማ ብቻ ምን አለፋሽ በጣም ብዙ አይነት የሻማ ዝርያዎችን መስራት ትችያለሽ ይሄን ተጠቅመሽ። የሻማ ቀለሞቹ አብሮ የተቀለጡ ናቸው ወይስ አንዳንዶቹ ላይ ራስሽም ቀለም ቅብ የምታደርጊበት አጋጣሚ ይኖራል? አብዛኞቹ ከዋክስ ጋር ቀልጠው ነው የሚሰሩት። ያው እንደምታውቂው ከለር ምጠናው ነው ዋና በጣም ሪያሊስቲክ የሚያደርገውና አብዛኞቹም መጀመሪያ ሳቀልጥ በተቻለኝ መጠን ከለሩን ቀምሜ ኤግዛክት ለምሳሌ አሁን ኦሪዮ መስራት ከፈለኩኝ ወይንም ደግሞ ሎተሱን መስራት ከፈለኩኝ ኤግዛክት ፎቶውን ፒክቸሩን አወርደዋለሁ ወይ ብስኩቱን ገዛዋለሁ መጀመሪያ ማለት ነው። እና ከለሩ ኤግዛክት ሴም የምፈልገው እስኪመጣ ድረስ እየቀመምኩኝ ነው። ሌላ የሚያስፈልግ ካለ እያረኩ ማለት ነው። አሁን እነዚህ ቡኒ ይሄ ዳርክ ብራውን የምንለው ዳርክ ቾኮሌት አይነት ነው የኦሪዮ። ከዛ ውስጡ ደግሞ ነጭ አለ። 2 ቀለማት ናቸው። እነዚህን መመጠን ቀላል ነው። ግን አሁን እዚህኛው አይስክሬሙ ላይ ደግሞ እያየሁት ያለውት ነገር በጣም ይሄ ለየት ያሉ ነገሮች አሉት። እዚህ ጋር ትንሽ ቀላ ያለ ከዛ ነጣ ያለ። ለዛ ነው እነዚህ ነገሮች ፔይንት ማድረግ ይጠበቅብሽ ይሆን እንዴ ያልኩት። ከላይ ራሱ የምናያቸው ነገሮች አሉ፣ የተለየ አይነት ሼድ ያላቸው አሉና እነዚህ እንዴት ነው የሚመጡት ነበር የኔ ጥያቄ። አዎ እነዚህ የሚመጡት እንዴት ነው? መጀመሪያ ላይ ዲቴይሎቹን ለየብቻ ነው የምሰራቸው። ለምሳሌ እዚህ ጋር ስትሮበሪ አለ፣ ኦሪዮ ብስኩት አለ፣ ከዛ ዋፈርስ አለ፣ የአይስክሪም ደግሞ አለ፣ የተለያዩ ነገሮች አሉት። መጀመሪያ ለየብቻ መሰራት የሚችሉትን ለየብቻ አደርጋቸዋለሁ። ከዛ በኋላ ግን ግላሱ ላይ ያለውን ክሬሙን መገጣጠሙን ደግሞ ፓተርን መስጫ ማቴሪያሎች አሉ። ላይክ እንደዚህ ወጥ ከለር ሳይሆን የሆነ ራንደም የሆነ እንዲመጣ የምናደርግባቸው ማቴሪያሎች አሉ። በእነሱ ፓተርን እንዲይዝ አደርገዋለሁ። ቀጥሎ እንግዲህ ከላይ ያሉትን ሙቀት እየሰጠው መገጣጠም ነው ማለት ነው። በጣም ቆንጆ ነው፣ ያምራል። እነዚህ ነገሮች ለጌጥ ካልሆነ እኔ ለምግብነት ስለማይውሉ ይቀመጣሉ። አይስክሬሙ ላይ ግን ክር እየተመለከትኩኝ ነውና 2 ክሮች አሉት። ይለኮሳል የምር? አዎ ባይዘዌ እዚህ ጋር የምታያቸው ሁሉም ይለኮሳሉ። ለምሳሌ እዚች ጋር አንድ ሻማ አለች በርታ የጠፋች ይቺ የምትበራ ሻማ ነች። ግን ምንድነው ሌሎቹ እነዚህ ላይ ያላደረኩባቸውን ደራርቤ ሲሆን ሞር ረጅም ሰዓት እንዲበሩ ያደርጋቸዋል ይሄኛው ማለት ነው። ግን አሁን እዚህ ጋር እንደምታየው ክሩ በርቶ ጠፍቷል እና እዚህ ጋር የምታያቸው እንዳለ ክሮሰንቱን ጨምሮ ሁሉም የሚበሩ ናቸው። ልክ እዚህ እንደ አይስክሬሙ እንደምታዩ ማለት ነው። ከዛ ባለፈ ደግሞ አሁን ለምሳሌ ይሄኛው በስነ ስርዓት ይበራል። የሆነ ያክል ፎርሙን ሊለቅ ይችላል ሲበራ ማለት ነው። አብዛኛው ቶታሊ ባይሆንም ግን ቀልጦ እዛው ብርጭቆ ውስጥ ነው የሚመለሰው እና ይሄም የሚበራ ነው። ሁሉም የሎሚውም ኤቭሪቲንግ የምታየው የሚበራ ነው። ለጊዜው ክር ስላላረኩላቸው ነው። እንደው ጨክነሽ ታበሪያቸዋለሽ። እኔ አሁን እንደዚህ አይነት የጥበብ ስራዎችን ሳይ ጨክኖ ማብራት ራሱ ይከብዳል። ምክንያቱም ጥበቡን ታጫዋለሽ በርቶ ሲያልቅ አይደል? ሻማ ነው ይቀልጣል። አንዴ ሰርተሹ ከበራ በኋላ ድጋሚ አታገኙም። ድጋሚ መሰራት አለበት። እንደ ጌጥ ነው የሚሸጡት ወይስ እንዲበሩ ነው የሚሸጡት? እኔ እንግዲህ ስሸጣቸው እንዲበሩ ነው። ሻማ ስለሆኑ ሻማ ደግሞ መብራት አለበት። ግን አብዛኛው ሰው የሚለኝ የትም ቦታ ሱቅም ሆነ ማንኛውም ቦታ መጥተው ሲገዙኝ ይሄንንም አላበራውም ይበራል አይደል ይሉኛል። አዎ ይበራል። ከዛ ይቀልጣል። አዎ እና ይበላሻል። አይ ኦብቪየስሊ ከበራ ይቀልጣል። አይ በቃ ይሄንንም አላበራውም ዲኮር ነው ማደርገው ይሉኛል። እኔ ሁለት ሆናለሁ። አንድም ደስ ይለኛል፣ አንድም ደግሞ አረ ለምን አላበሩትም፣ ካላበሩት እኮ ደግሞ አይገዙም የሚለው ሀሳብ ይመጣብኛል። ገባሻ? ከተቀመጠ ግን ምኑ ደግሞ ደስ ይለኛል፣ በዚህ ልክ ቫልዩ ሰጥተውት ማየት ለጥበቡ አንድ። ሁለተኛ ደግሞ ምን ደስ ይለኛል የሰውን ፐርስፔክቲቭ መቀየር መቻሌ። አሁን ለምሳሌ እዚህ ጋር የምታያቸውን እነዚህ ኩኪዎቹን ኦሪዮን ምናምን ሰዎች ለምን ይጠቀሙታል? ሞደርን ቤቶች ላይ ኦፕን ኪችን ላይ ለማስቀመጥ ክሮሰንቱን፣ አፕሉን፣ ሌመኑን አንድ ላይ አድርገው ለማስቀመጥ ይጠቀሙታል። ሰው ለሻማ ያለውን እይታ መቀየር ችያለውን ብዬ አስባለሁ። ሻማ ጀስት ከመብራት አልፎ እንደዚህ ራሱን ችሎ ማስዋቢያ መሆን ችሏል የሚለውንም ነገር አስባለሁ።
ከጅጅጋ ወደ አዲስ አበባ መጣሽ አይደለ? ምን ያህል ጊዜ ጅጅጋ ቆየሽ? ከዛ አዲስ አበባ ደግሞ ያለውንና ለውጡን ለዚህ ለሻማው ጥበብ ያለውን የሰውን አመለካከት በቦታ ብቻ ሳይሆን በጊዜም ጭምር 2 አመት ሆኖሻልና ከዛ እዚህ እስክትመጪ ያለው ጊዜ እዚህ ከመጣሽ በኋላ በ2 አመት ውስጥ ያየሽውን የሰውን ለውጥ። እኔ ያው ከጅጅጋ የመጣሁት በቃ ኦልሞስት ግቢ ልገባ ስል ነው ሀዋሳ ዩኒቨርሲቲ ነው የተማርኩትኝ። ሀዋሳ ዩኒቨርሲቲ ሲደርሰኝ ነው ጠቅልዬ የመጣሁት እንጂ ከዛ በፊት ከኤሌመንተሪ እስከ 12ኛ ድረስ ጅጅጋ ነው የተማርኩትኝ። ከዛ በኋላ ግቢ ሊሄድ ስል እዚህ መጣሁ። መሀል ላይ ብሬኮችንም እዚህ መጣ ነበር ምናምን። ከዛ ከተመረቅኩ በኋላ ነው እዚህ የቀረሁትኝ። ስለ ሻማ ሰው ያለው አቀባበል በፊት ብዙም አልነበረም። አሁን ላይ በጣም ይሻላል ብዬ አስባለሁኝ። ምናልባት የማገኛቸው የሶሳይቲ ክላሶች የተለያዩ ሆነው ሊሆን ይችላል አላውቅም። ግን አሁን እኔ ለምሳሌ ጅጅጋ እያለሁ የሆነ ለጓደኞቻችን ልደት ምናምን ስናዘጋጅ ሻማ ሱፐር ማርኬት ሄደን እንጠይቃለን እና ውድ ነው፣ አረ ይሄ ነገር ውድ ነው፣ ሻማ ግን ለምንድን ነው ውድ የሆነው እንባባላለን። ብዙም አንገዛም፣ እኛም እዛ ስለሆንም ብዙም አይታወቅም። እና እንዳልኩሽም ለምሳሌ አሁን ጅጅጋ ላይ ሳሳይ የነበረውና እዚህ ያለው አቀባበል አንድ አይደለም። የሰውም ልዩነት ይኖራል። ከዛ በኋላ ደግሞ አርቱ ምን ያህል ታወቀ የሚለው ይኖራልና አንደኛ በጊዜ ልዩነት አሁን ላይ በጣም ተሽሏል። ሻማ በጣም ታውቋል እና ደግሞ ደስ ይለኛል ሻማ በዚህ መልኩም ታውቋል ከጀስት ከሻማነት ባለፈ። ሁለተኛ ደግሞ ጅጅጋ ያው ሰው ይሄን ያህል በደንብ ቢቀበለውም እንዴት ነው ለምሳሌ አንድ ሱፐር ማርኬት ሰጥተሽ እሱ ተሽጦ እስኪያልቅ ራሱ በጣም ይቆያል። ህዝቡም ያን ያህል ብዙ አይደለም። እዚህ ግን አሁን ምንድነው ለአንድ ሰው ራሱ ሰጥተሽ ባንዴ ነው ተሽጦ የሚያልቀው። ከዛ በኋላ ደግሞ እዚህ ላይ ፕሮዳክትሽን ፕሮሞት የምታደርጊበት የምትሸጪበት ብዙ ነው እድል ያለሽ። ለምሳሌ ባዛሮች አሉ። አሁን ላይ እኔ ሱቄም ላይ እሸጣለሁኝ። ከዛ በኋላ ደግሞ ብዛት ከክፍለ ሀገር ከተለያየ ቦታ የሚፈልጉ የሚረከቡም አሉ እና አዲስ አበባ ላይ ስትሆኚ ምንድነው ለብዙ ቦታ ተደራሽ ትሆኛለሽ። ከዛ ባለፈ እዛ ሰውን ትንሽ የሚከብደው ተደራሽነቱ ትንሽ አነስ ያለ ነበረ። አሁን ላይ ግን እዚህ ጋር ከጊዜውም ርቀት አንጻር እና ደግሞ ሶሻል ሚዲያዬንም በአግባብ ስለተጠቀምኩበት ነው ብዬ አስባለሁኝ። በደንብ ፕሮሞትም ስላደረኩት ስጀምር ከነበረው አሁን ላይ በጣም ጥሩ ለውጥ፣ በጣም ጥሩ ተቀባይነት አግኝቷል ብዬ አስባለሁ። አሁን ላይ በጣም እያስተዋልኩት ያለውት ነገር ከተማችን ውስጥ በብዙ ቦታዎች ለትንንሽ ስራ ፈጣሪዎች ተብለው ለሚታሰቡ ባዛሮች በትንንሽ ቴብሎች ይዘጋጃሉና በእርግጠኝነት እሱ በጣም ጥሩ አጋጣሚ ነው ለአዳዲስ ስራ ፈጣሪዎች አይደል? እነሱን እስቲ ትንሽ ንገሪኝ። እንዴት ነው አጋጣሚዎቹ ለእናንተ ያላቸው አቀባበል? ባዛሮች እውነቱን ለመናገር በጣም ደስ የሚሉ ነገሮች ናቸው። አዘጋጆቹን ራሱ ላደንቅ እወዳለሁ። ምክንያቱም ብዙ ጥበብ ያላቸው ብዙ ብቃት ያላቸው ልጆች ተቀባይ ወይንም ተረካቢ በማጣት ካልሆነም ደግሞ ጀስት አንድ ሱቅ ከፍተው ንግድ ፍቃድ አውጥተው በትክክለኛ መንገድ ባለመስራት ምክንያት አቅማቸው ተደብቆ ያሉ ልጆች ይኖራሉና ባዛሮች ምንድነው የሚያደርጉት ነገር ብዙ የአርት አይዲያ ያለው ሰው አንድ ላይ በአንድ ቦታ የምታገኝበት ነው። በቃ ላይክ ፈላጊውን ከተፈላጊው ጋር ባንዲ ማገናኘት ይችላል ማለት ነው። አሁን ለምሳሌ ሆም ዲኮር እቃዎችን የሚወድ እንዲህ አይነት ክሬቲቪቲዎችን የሚወድ ኢቭን አሁን ነጮች በጣም ነው ባዛር ላይ የሚመጡት፣ በጣም ነው የኛም ፕሮዳክት የሚገዙት። በቃ ብዙ አሁን ለምሳሌ የኮሪያ ኤምባሲ የሚያዘጋጀው ይኖራል፣ የግሪክ ክለብ፣ ግሪክ ስኩል የተለያየ ይኖራሉ በተለያየ ዜጋ ማለት ነው። ይሄ ምን ማለት ነው? ያንቺ አርት ኢቭን ለኤክስፖርት ራሱ እንዲመቻች ያደርግልሻል። እዚህ ጋር መጥቶ ያንቺን ፕሮዳክት ይዞ የሄደ ሰው ነገዛ ሄዶ ማሳየቱ አይቀርም። ከየት ነው የገዛኸው መባሉ አይቀርም። ከኢትዮጵያ ከዚህ ባዛር መባሉ አይቀርም እና አንቺንም ፕሮሞት እያደረገች ነው። ላይክ ሎካል ብቻ አይደለም ባዛር ላይ መጥቶ የሚገዛሽ እና እንዳልኩሽኝ ብዙ ጥበቡ ያላቸው ግን ደግሞ መሸጥ ያልቻሉ ሰዎች የተወሰነ ብር ከፍለው ለቴብል እቃቸውን ፕሮሞት ማድረግ የሚችሉበት ከዛም ባለፈ ደግሞ ቢዝነሳቸውን ረን የሚያደርጉበት ኢንከም የሚያገኙበት ነው እና በጣም አሪፍ ነገር ነው ብዬ አስባለሁ። ባዛሮች አንቺን ብዙ ደንበኞች አፍርተሽበታል ብዬ አስባለሁ። እነዚህ ነገሮች የራሳቸው ሞልዶች ያስፈልጋቸዋል አይደለ? አንዳንዶቹን እንደው በራስሽ መንገድ ለመስራት ብትሞክሪም እንኳን እርግጠኛ ነኝ እዚህ ውስጥ ያሉት ብዙ ፕሪንቶች፣ ጽሁፎች ያላቸው አሉ፣ የራሳቸው ቅርጽ ያላቸው አሉና ሞልዶቹን የምታገኘው ወይ እነዚህን የምትሰሪባቸው ቅርጾች የምታገኛቸው ከየት ነው? ሞልዶቹን በሁለት መንገድ ነው አሁን ላይ የማገኛቸው። አንድ እኔ ራሴ ሰራቸዋለሁ ሞልዶቹን ናቹራል የሆነውን ነገር ለምሳሌ የብስኩት የሆነ ብስኩት ወድጄው ይሄ ነገርዬ እኔ ጋር ሻማ ሆኖ መቆየት አለበት ብዬ ካሰብኩኝ ራሴ ሲልከን ተጠቅሜ ያንን ብስኩት ተጠቅሜ ሞልዱን እሰራዋለሁ። አንድ
ሁለተኛው መንገድ ደግሞ ከቻይና አስመጣለሁኝ ሞልዶችን እኔ የምሰራባቸውን ከዛም ባለፈ ደግሞ የማስተምራቸው ተማሪዎች ወደ ቢዝነሱ እንዲቀላቀሉ የሚፈልጓቸው ሞልዶች ከቻይና ያው ከተለያዩ ፕላትፎርሞች ይሄ ማዘዝ ከምንችልባቸው ፕላትፎርሞች ላይ አመጣለሁ። ስለዚህ አሁን ሻማዎቹን ሰርቶ ከመሸጥ ይሄኛው ቢዝነስ ከዚህኛው ባለፈ ጥበቡን ለሌላም ሰው ማስተማር ጀምረሻል ማለት ነው። እንዴት ነው እሱ ነገር የጀመረው? የሚገርምሽ ኦልሞስት የጀመርኩኝ አካባቢ ነው። ምንም አልቆየውኝም። ወደ ስልጠናውም ስገባ ወደ እቃ ሽያጩ ሱቄንም የከፈትኩኝ እዛው እንደጀመርኩኝ በ4 ወሩ ምናምን ይመስለኛል። ወዲያው ነው ቶሎ ነው ሁሉንም ነገር ያደረኩትኝና ወደ ሽያጩ የገባሁት ምንድነው ሶሻል ሚዲያ ላይ እኔ ሻማዎችን እየሰራውኝ በመለቅበት ሰዓት ብዙ ሪኩዌስት ይመጣልኝ ነበር። ይሄን ንቀይት ማግኘት እንችላለን፣ ይሄን ንቀይት እንግዛ አለሽ ወይ የሚልና እኔ ያው ቢዝነስ ላይ ቶሎ ሺፍት ማድረግ አለብሽ። ተፈላጊው ነገር ምንድነው ለዛ ነገር አቅራቢ መሆን መቻል አለብሽ። ሶ እኔ መጀመሪያ ላይ ሀሳቡ አልነበረኝም፣ ግን ብዙ ጥያቄዎች እየመጡልኝ ሲሄድ እኔ እቃዎችን ለራሴ ማመጣቸው ከሆነ ዋይናት ላይክ ሌሎችም እንዲያገኙት አላደርግም የሚለው ሀሳብ መጣልኝ። ከዛ በኋላ ነው ወደ ሽያጩ የገባሁት። ስልጠናውን በዛው መልክ ይጠይቁኝ ነበር። ታስተምሪያለሽ ወይ፣ ኮሜንቶች ላይ ስልጠና ትሰጫለሽ ወይ የሚል ጥያቄዎች ነበሩ። ሶ ምን አደረኩኝ? በሁለት መንገድ አደረኩትኝ። እዚሁ አዲስ አበባ ላሉና ክፍለ ሀገርና ውጭ ሀገራት ላይ ያሉ ስልጠናውን መውሰድ የሚፈልጉ ካሉ ብዬ ራሴ ኤክስፐሪመንት አድርጌ ያገኘዋቸውን ነገሮች በፒዲኤፍ መልክ መጻፍ ጀመርኩኝ። ከስርስር ላይክ የሆነ ነገር ለምሳሌ አንድ ዙር ስሰራ ከተበላሸ ቀጥሎ ደግሞ የሆነ ችግሩ ቴምፕሬቸር ምጣና ላይ ወይ ከለሩ ላይ ከሆነ ኦኬ ይሄን ነገር ያበላሸውት ለዚህ ነው ለካ ብዬ ፒዲኤፍ ላይ ጽፈዋለሁ። እንዴ አይነትን ችግሩን ከነመፍትሄው ማለት ነው ከነመፍትሄው ጽፈዋለሁ። አንድ ከዛ ከለር ኮምቢኔሽኖችም አሪፍ ነገር ሳገኝ እሱንም አካትተዋለሁ። በዛ መልክ ፒዲኤፍ አዘጋጀውኝ ማለት ነው። ከዛ አንድ ሙሉ ቪዲዮ ስቴፕ ባይ ስቴፕ ቀረጽኩኝ ፕሮሰሱን የሚያሳይ እንዴት እንደሚሰራ። ከዛ እነሱን ካደረኩኝ በኋላ ሁለቱም ፋይል አድርጌ ያስቀመጥኩኝ። እዚህ ሀገር ያሉ ተማሪዎች ሲመጡ በአካል እንዴት እንደሚሰሩ ከፒዲኤፉ ጀምሬ እስከ ተግባር ድረስ አሰለጥናለሁ። ሌሎች ክፍለ ሀገር ላይ ደግሞ ያሉ እዚህ መጥተው መሰልጠን የማይችሉ ደግሞ ሲኖሩ ያንን ፒዲኤፍ እና የቀረጽኩትኝን ቪዲዮ አድርጌ ፋይሉን ልክላቸዋለሁ። ከዛ በኦንላይን ኮርሱን እሰጣለሁ ማለት ነው። በጣም አንቺ ነገሮችን በሙሉ ፍጥንጥን አድርገሽ ከራስሽ አልፈሽ ለሌሎች መትረፍ የቻልሽ ሰው ነሽ። እውነት ልትደነቂ ይገባል። ምክንያቱም አንዳንድ ሰው ብዙ ነገሮችን በቃ ይሄ እኔ ጋር ያለ እውቀት ብቻ ነው ብሎ አስቦ ራሱ ጋር ብቻ ይዞ የሚቀር ሰው አለ። ለብዙ ጊዜያት አትሊስት እንደሆነ እንኳን ትርፋማ አልሆንበት መጀመሪያ ብሎ የሚያስብና አንቺ ከዛ አልፈሽ ወዲያውኑ ለብዙ ሰዎች እያሳወቅሽ ስለሆነ እውነት ጥሩ ነገር ነው ብዬ አስባለሁ። ወደ አርኪቴክቸር እንመለስና እኔ በግሌ አርኪቴክቸርን የተማረ ሰው ምንም አይነት ጥበብ ውስጥ ቢገባ ስኬታማ ይሆናል ብዬ ማስብ ሰው ነኝ። ከጥበብ ያራቀ ነገር ከሆነ ማለት ነው። ምክንያቱም አርኪቴክቸር ራሱ አንዱ ፓርቱ ጥበብ ስለሆነና እዚህም ውስጥ አንዱ ያገዘሽ ነገር እሱ ነው። ምናልባት ብዙ ሰዎች ምን አገናኘው ምናምን ሊሉ ይችላሉ። እስቲ ሁለቱን አንድ ላይ አገናኝተሽ ንገሪ። እኔ ብዙ ጊዜ የምለው አንድ ነገር አለ። እኔ አርኪቴክቸር ዲፓርትመንት ውስጥ ትምህርት ብቻ ሳይሆን ህይወትን የተማርኩት እላለሁኝ። በጣም ቀርጾኛል፣ በጣም ማንነቴን ቀይሯል፣ ጠንካራ እንደሆነ ረድቶኛል ብዬ አስባለሁ። ምናልባትም በአርኪቴክቸር ዲፓርትመንት ውስጥ ባላልፍ ኖሮ ዛሬ ያለኝ ፐርሰናሊቲ ይመጣል ብዬ አላስብም። እኔ እውነቱን ለመናገርና አርኪቴክቸር ፐርሰናሊቲን ሰርቶታል። በጣም ጠንካራ ሰው አድርጎኛል ስልሽ እዛም ማሳልፋቸው ለሊት ላይ የሚሰራቸው በጣም ምሯሯጣቸው ለጁሪ ያው ታቂዋለሽ ለተለያዩ ነገሮች የምጨነቀው ጭንቀት ዛሬ ላይ ደግሞ ወደ ቢዝነስ ጋር ሲመጣ ጠንካራ እንደሆነ አድርጎኛል። አሁን ለምሳሌ እኔ ይሄን 2 አመት ሙሉ ይሄንን ቢዝነስ ብቻዬን ኖረን እንዲያደርግ ያደረኩት ምንም አይነት ሰፖርት የሚያደርገኝ ሰው የለም። ስራው ላይም ባዛር ውስጥ መግባቱም ላይ ስልጠና መስጠቱም ላይ ለሱቅ እቃ ማቅረብም ላይ ምንም አይነት ደግሞ እነዚህ ታጎች ማሰራት የሎጎ ፔፐር ባግ ማሰራት ብቻ ምንም ዲዛይኖችንም ራሴ ነኝ የምሰራው። የአርኪቴክቸር ስለተማርኩኝ ሎጎዬን የምፈልጋቸውን ጽሁፎች ቴንኪዩ ካርዶች አብሬ ነኝ የምሰራውና ይሄንን 2 አመት ብቻ እስካሁን ድረስ ብቻዬን ነው ቢዝነሱን ያስመጣውትኝ እና ምንድነው ለዛ ረድቶኛል ብዬ የማስበው እዛ ጋር የነበረኝ ጥንካሬ ዛሬ ላይ አሁን ለአንድ ባዛር ለሊት ቆሜ ማደር ካለብኝ በቃ ለባዛሩ አደርሳለሁ። ብቻ እንዴት እንደሆነ አላውቅም። ሱቅ ቃለቀ ይምጣ ከተባለ ረጅም ሰዓት ቆሜ ያደርሳለሁኝ በቃ እና እንደዚህ አይነት ጥንካሬ ሰጥቶኛል ብዬ አስባለሁኝ። ከዛም ባለፈ ሰው ከሚያይበት እይታ በተሻለ እንዳያቸው ነገሮችን ለምሳሌ እነዚህን አርቶችን ጀስት ከሻማነት ባለፈ
በደንብ ማየት እንድችል አድርጎኛልና እኔ እውነቱን ለመናገር አርኪቴክቸር ዲፓርትመንት ጥንካሬን አስተምሮኛል። ከዛም ባለፈ ደግሞ በጣም ክሬቲቭ መሆንና ነገሮችን በልዩ እይታ ማየት እንድችል አስተምሮኛልና በጣም ረድቶኛል ብዬ አስባለሁ። እንዴ በጣም ዋና ዋና ነገሮችን እኮ ነው ታዲያ የተማርሽው። ከነዚህ ነገሮች ውጪ የምትሰሪያቸው ነገሮች አሉ? አዎ አሁን ላይ እንደ ፕሮዳክት 3 ደርሰዋል። ሻማው ያው የጀመርኩበት ነው። አሁን ላይ በኢፖክሲ የሚሰሩ ሆም ዲኮር እቃዎች ሰራለሁ። እነዚህ ሻማ አይደሉም? እነዚህ ሻማ አይደሉም። አዎ ለምሳሌ እነዚህ በሲልቨር፣ በጎልደን፣ ብሮንዝ በተለያየ ከለር ሆም ዲኮር እቃዎችን ሰራለሁ። ያው ኢፖክሲንም ስቲል ስመጣ ከተለመደበት ትንሽ ለወጥ ይበል ብዬ ነው። አሁን ለምሳሌ ኢፖክሲ በትልልቅ ፎቶ መስራት ምናምን ተለምደዋልና እንደዚህ ግን ስሞል ዲቴሎች አልተለመዱም። አንደኛ፣ ሁለተኛ ደግሞ ከኔ ጋር ይሄዳል። እንዲ ሆም ዲኮሮች ላይ ምናምን መስራት ስለምፈልግ እንዲ አይነት ትንንሽ ዲቴሎች በጣም ደስ ይላሉና እንዲ አይነት ነገሮችን በኢፖክሲ ሰራለሁኝ። ሁለተኛው ቢዝነስ እሱ ነው ከሻማ ቀጥሎ። ሌላም ደግሞ እንደዚሁ የሆም ዲኮር እቃዎችን ጂፕሰምና ፍሩቶቹ የተቀመጡበት ማለት ነው። አዎ ጂፕሰምና ሌሎች ፓውደሮችን በመጠቀም እንደዚህ አይነት እቃዎችን እሰራለሁ። በጣም ደስ ይላል። ከሻማ ያለፈ የቤት እቃዎችን መስራት ጀምረሻል፣ ቤትን እስከማስዋብ ድረስ ምናምንና ብዙ ነገር ነው እየሰራሽ ያለሽው። ወደፊት ምንድነው የምታስቢው እስቲ? ያው ወደፊት ከእግዚአብሔር ጋር ስራውን ማስፋት በጣም አስባለሁ። ከዛም ባለፈ ደግሞ እንግዲህ እኔ ስራዬ እዚሁ የሚቀር እንዲሆን አልፈልግም። ላይክ ምሰራቸው አሉ ምናልባት እዚህ ጋር ይዣቸው አልመጣሁኝም። የሀገራችንን ባህል የሚገልጹ እንደ ክትፎ፣ የክትፎ ሻማ አሁን ላይ እንደውም ሰው በጣም አይቶት የወደደልኝ እሱ ነገር ነው። ያስተዋወቀኝም እሱ ነው ብዬ አስባለሁ። የክትፎ ሻማ፣ የአይብ ምናምን እና የቡና ሻማ። ለምሳሌ ኢትዮጵያ በቡና ትታወቃለች። የጮሮርሳ የኦሮሞ ባህላዊ ምግብ እና እንዲህ ባህላዊ ምግቦቻችንን በሻማ መልኩ እየሰራሁኝ ነው ያለሁትኝ እና የኔ ግብ ምንድነው ይሄ ነገር እዚህ ኢትዮጵያ ውስጥ ብቻ እንዲቀር አልፈልግም። በሻማ ሀገራችንን ወክዬ መውጣት ፈልጋለሁኝ። ሀገራችንን ባህሏን ማስተዋወቅ የኢትዮጵያ ሻማ ተብሎ አዎ ባህላዊ ምግቦቿን ማስተዋወቅ። አሁን ለምሳሌ ዲያስፖራዎች የክትፎ ሻማ ያዙኛል። ገባሽ አይደል? እስቲል አይበላም እዛ ግን ሄዶ ኦፕን ኪችናቸው ላይ ሁልጊዜ ያስታውሳቸዋል ባህላዊ ምግባቸውን እና አሁን ለምሳሌ የቡናም ሻማ እንደዛው ለኮፊ ሾፖች ለተለያዩና ከእግዚአብሔር ጋር እቅዴ አንደኛ ሁሉም ነገር ነው ሄዶ ሀገርን ማሳየት መቻል አለበት ብዬ አስባለሁኝ። ላይክ ያደኩባት የተማርኩባት ከስር ጀምሮ የወጣሁባት ሀገሬ ነችና ብዙ እሷን የሚወክልን ነገር ከዚህ በፊት በስዕል ታይቷል፣ በአትሌቶች በብዙ ነገር ደግሞ ታይቷል። ሶ አሁን ደግሞ ባልታየ ዘርፍ በዚህ መልክ እንግዲህ የሀገሬን ባህላዊ ምግቦች ማሳየት ፈልጋለሁኝ። አንድ ከዛ ባለፈ ደግሞ መጀመሪያ ላይ እንደጠቀስኩልሽኝ ቢዝነሱ ከኔ አልፎ በትምህርት ደረጃ ለብዙዎች ተደራሽ እንዲሆን አሁን ላይ የሻማን ብቻ ነው ስልጠና መስጠት ላይ ያለውት፣ ግን ከዛ አልፎ የኢፖክሲውንና ሌሎች የምሰራቸውን ባይዘዌ እዚህ ጋር 3ቱን ብቻ መጣውልሽ እንጂ ስዕሎች እሰራለሁኝ፣ ዎል አርቶች እንዲ ቴክስቸር አርቶች እሰራለሁኝ፣ አርቲፊሻል ፍላወር ብዙ ነገር ነው የምሰራውና ከአርክቴክቶች የሚጠበቅ ነገር ነው። ተመልካቾች በደንብ ሊደነቁብሽ ይችላሉ እውነት ለመናገር ምክንያቱም ብዙ አይነት ጥበቦችን አንድ ላይ ስብስብ አድርጎ መያዝ ትንሽ ያስደንቃል አይደል? ግን ትምህርቱ በደንብ ረድቶሻል። በጣም ረድቶኛል። በቃ በጣም እና እኔ ምንድነው እሞክራለሁ፣ ሁሉንም እሞክራለሁ። ስትሪንግ አርት ሰርቻለሁ፣ ኢንከም አግኝቼበታለሁ በኮሮና ጊዜ ማለት ነው። እና ስዕልም ሰርቻለሁ፣ በሱም ኢንከም አግኝቼበታለሁኝ እና እነዚህ ሁሉ አርቶቼ ላይክ አርት ስኩል እንዲሆኑ ፈልጋለሁ ከእግዚአብሔር ጋር። እኔ ጋር ያሉት ፓሽን እግዚአብሔር የሰው ልጆች የሆነ አርት ጥበብ ሲሰጣቸው ላይክ ይዘውት ባያልፉ ጥሩ ነው ብዬ አስባለሁ። ለትውልድ አሻግረውት ለሌሎች ወጣቶች መፍትሄ ሆነው ቢያልፉ ጥሩ ነው ብዬ አስባለሁኝና ይሄንን አርት በትምህርት ደረጃ መስጠት ፈልጋለሁ። ከዛም ባለፈ ደግሞ ቢዝነሱን እንግዲህ አሁን ከያዝኩትኝ በጣም በተሻለ ለብዙ ወጣቶች ስራ ፈጥሬበት በደንብ አስፋፍቼ መያዝ ፈልጋለሁኝ። መልካም እድል እንግዲህ ያሰብሽው ነገር ሁሉ እንዲሳካልሽ እመኝልሻለሁ። ብዙ ነገር ነው የምትሰሪውና እንደው ከምትሰሪያቸው ነገሮች ውስጥ የሆኑ ተግዳሮቶች አይጠፉም ብዬ አሰብኩኝ። ከባድ የሆነብሽ ነገር ምንድነው በስራሽ ላይ? በስራዬ ላይ ከባድ የሆነብኝ ያው ቆሞ ማደሩም ከባድ ነው። ቆሞ ማደሩ ከባድ ነው። በቃ በዚህ እድሜ ቢዚ ሰው ሆኛለሁ። እውነቱን ለመናገር ከባድ ነው እሱ።
እንደፈለግሽ ወጥተሽ ረጅም ሰዓት እንደፈለግሽ አለ መዝናናት ምናምን። ምክንያቱም ኦልሬዲ ቢዝነሱን እንግዲህ ፕሮሞት አርጌው ታውቋል ኦልሬዲ። ከዛም ደግሞ አልሰራም ምናምን አይባልም። አዎ ሶ እሱ በራሱ ከባድ ነው እንደፈለግሽ አለ መሆን። አሁን ለምሳሌ እኔ የስራ ስልኮችን ራሴ ነው የምመልሰው። ሶሻል ሚዲያ ላይ ሰዎች አይተው ማሽን ፈልገው ይደውላሉ። ከዚህም ባለፈ ደግሞ ሻማ ማምረቻ የሱቅ ኖርማል ሻማ ማምረቻ ማሽኖችን አቀርባለሁኝ ከወርክሾፖች ጋር ብሬ እየሰራውኝና ሶሻል ሚዲያ ላይ ለምሳሌ አንድ ቪዲዮ ቫይራል ከሆነ በቀን ውስጥ በጣም ብዙ ስልክ ላስተናግድ እችላለሁና ሙሉ ቀኑ የኔ አይደለም። ረጅም ሰዓት ወይ ስልክ እየመለስኩኝ ነው ቆሜ እነዚህን እየሰራውኝ ነውና በነጻነት መውጣት አልችልም። አንድ ሁለት ደግሞ አሁን በፊት ከሚታወቀው ናርድ ካንድልስ ከሚለው የቲክቶክ አካውንት በተጨማሪ አሁን ላይ ሌላ አንድ ናርድ አብ የሚል የቲክቶክ አካውንት አለኝ እና አሁን ኦልሞስት 4 ወር ሆኖታል እሱ አካውንት። እነዚህን 4 ወሮች የመጀመሪያውን 1 ወር ያለ ማቋረጥ በቀን ጠዋት ማታ ቪዲዮ ለቅ ነበር። እቀርጻለሁ፣ ኤዲት አረጋለሁ፣ እለቃለሁ ማለት ነው። አሁን ደግሞ የቀረቡትን 3 ወራት በተከታታይ አንድም ቀን ስልሽ እሁድንም ጨምሮ ሳልዘል ቪዲዮ ለቃለሁ እና እሱ በጣም ከባድ ነው። ላይክ እኔ አካውንቴ እንዲያድግ ቶሎ ተደራሽ እንዲሆን በቃ ሰው ይወደዋል ብዬ አስባለሁ። ምናልባት ፎር ዩ ፔጁ ላይ ቢሄድ ይሄ ነገር አያልፈኝም ብዬ አስባለሁ እና ያንን አካውንት ደግሞ አክቲቭ ለማድረግ ኤቭሪዴይ መፖስት አለብኝ ብዬ አምኜ ተነስቻለሁና እንዳልኩሽኝ ይሄንን 4 ወር ተከታታይ ያለ ማቋረጥ እየፖስትኩኝ ነውና እሱ በራሱ አንድ ቪዲዮ በየቀኑ ተነስተሽ ኤዲት አድርገሽ በተለያየ እቃ ማለት ነው ሁሉ ቀን ስራውን እየሰራሽ ጀስት መቅረጽ አይደለም። ለምሳሌ እኔ ክሮሰንት ቪዲዮ መስራት ከፈለኩ እሱን ሰርቼ ከዛ በኋላ እሱን ቀርጬ ራሴንም ጨምሬ ቀርጬ ያን ሁሉ ኤዲት አድርጌ ነው በየቀኑ የምለቀውና እነዚህን ሁሉ ነገሮች አድርጎ ራሱ በየቀኑ ቪዲዮ መፖስት በጣም የሚከብድ ነገር ነው። ይሄን ሁሉ ምልሽ ከሌላው ስራዬ ከማሽኑ ከሱቁ ማኔጅመንት ከባዛሩ አልፎ ነውና እሱ አሁን ላይ በጣም ይከብደኛል። በዚህ አጋጣሚ ቲክቶክ አካውንቴ በጣም ቫይራል ሆኖ በዚህ ስራ እንዲታወቅ ፈልጋለሁ እና ይሄን እድል ደግሞ ካገኘው ፎሎ አድርጉኝ ማለት ፈልጋለሁ። ብቻ ለራሴ ታይም እያጣሁኝ ነው ሰው እስክተካ ድረስ በጣም ራሴን ለማዝናናትም ሆነ ለሌሎች ነገሮች ቻሌንጅ የሆነብኝ አሁን ላይ እሱ ነው። በዚህ ስራ 2 አመት ቆይተሻል። ሌሎች በጣም ብዙ ስራዎችንም እየሰራሽ ነው። ምናልባት ጥበብ የተባሉ ነገሮችን በሙሉ ስብስብ አድርገሽ ይዘሻል። ስዕል ትሰሪያለሽ፣ ኢፖክሲ ትሰሪያለሽ፣ ሻማዎችን ብዙ ነገሮችን ትሰሪያለሽ እና ምንድነው የተማርሽው? አሁን ለሌሎች በጣም ወጣት ነሽ፣ ደግሞ ግራጁዌት ካደረግሽ እንኳን ገና 2 አመት ነው የሆነሽ። ይሄ ስራ ላይ በጣም ብዙ ሰዎች እያወቁሽ ነው። በጣም ቢዚ ሆነሻል። ለራስሽ ጊዜ እንኳን አጥተሻል። እስቲ ይሄንን ተምሬያለሁ ገንዘብ ከማግኘቱ እና ይሄንን ጥበብ ከማወቁ በዘለለ ማለት ነው ምን ተምሬያለሁኝ? እኔ አንደኛ በጊዜ መጠቀም። ብዙ ጊዜ አሁን ኢትዮጵያ ውስጥ ሀብታም ለመሆን 40ዎቹን 50ዎቹን መጠጋት አለብን እና ያለንን ጊዜ ተጠቅመን ሀብታም አንሆንም እና በቃ በጣም እኔ አሁን ላይ እንደውም ይገርመኛል እንዴት ነው አባቶቻችን በደና ጊዜ መሬት ይዘው ምናምን ቤት ሰርተው እላለሁኝ። ምክንያቱም እኔ አሁን ላይ የገንዘብን ቫልዩ አይቼዋለሁ ምን ያህል እንደሚያለፋ፣ ከዛ ደግሞ ብሩ የሚጠራቀም ራሱ እንዳልሆነ በቃ በጣም አስቸጋሪ እንደሆነ አይቻለሁና በጊዜ መጠቀም። በአጋጣሚ ከዚህ በፊት የነበረኝ ባዛር ላይ አንድ ሰው አግኝቼ ነበር እና አንድ ሴት ነች ብዙ ባዛሮች ላይ ትሳተፋለች እና እያወራን ምን አለችኝ፣ እንዴት ነው ግን እንዲህ ሁሉም ባዛር ማያመልጥሽ ስላት፣ እኔ በምናምን አለው ምንም አይነት ኦፖርቹኒቲ ባለማሳለፍ አለችኝ። በቃ በጣም ነው የተመቸኝ ያለችው ነገር። ምክንያቱም መስራትና መለወጥ ከቻለን ምንም አይነት ቻንስ ባያመልጠን ጥሩ ነው ብዬ አስባለሁ። ምክንያቱም ገንዘብን ኑሮን ኢንጆይ ማድረግ በምንፈልግበት ሰዓት ኢንጆይ ብናደርግ ከደከምን በኋላ ሳይሆን አሁን ብንኖረው ገባሽ አይደለም? እና እስከ ጥግ መስራት ከዛ ደግሞ መዝናናት ሲኖርብንም ደግሞ በደንብ እንዝናናለንና የጊዜን ቫልዩ መረዳትን ተምሬያለሁኝ። ከዛም በኋላ ደግሞ ፓሽናችንን እንዴት ወደ ብር መቀየር እንዳለብን ያው እኔ እንዳልኩሽኝ በዚህ እንቅስቃሴ ውስጥ ብዙ የቢዝነስ ሰዎችን አውቄያለሁ፣ ትልልቅ ሰዎችን አውቄያለሁኝ በተለያየ አጋጣሚዎችና መጠየቅ አይሰለቸኝም። እነሱን የቢዝነስ መንገዳቸውን እንዴት እንደተሳካላቸው ከምን እንደተነሱ ከዛ ይሄ ነገር ያዋጣል እንዳያዋጣ ምናምን በጣም ነው የምወደው። አይደክመኝም ከነሱ ጋር ሳወራ ባይዘዊና እነሱ ከሚነግሩኝ ነገር ብዙ ነገር ተምሬያለሁ። ያው የነሱ ያለፉት መንገድ እኔንም ደግሞ ከዚህ በኋላ እንደሚጠብቀኝ ከዛም በኋላ ደግሞ ሰክሰስ ላይ መድረስ እንደሚቻል ተምሬያለሁኝና እንዳልኩሽኝ በጊዜ መጠቀም ከዛም በኋላ ደግሞ ቢዝነሳችንን ስራችንን የምንፈልገውን ነገር ሁሉ ለፈጣሪያችን አሳልፈን መስጠት። ሰው ብቻውን ስለተጣጣረ ሁሉም ነገር አይሆንም። እግዚአብሔር ሲረዳን ነው ሁሉም ነገር ተሳክቶ መስመር ይዞ የምናየውና ለብቻችን ከመሮጥ በላይ ላሉን ሀሳቦች መጸለይ፣ ፈጣሪ ደግሞ እንዲጨመርበት ማድረግ
እና ይሄንን ተምሬያለሁ እስካሁን ባለው። ይሄንን ብቻ ታያለሽ እንዴ? በጣም ብዙ ነገር እኮ ነው የተማርሽው። መጀመሪያ በጣም ቢዚ ነኝ ለመዝናናት እንኳን ጊዜ የለኝም አልሽ። አሁን ደግሞ በጊዜያችሁ ተጠቀመዋልሽና በቃ አሁን ጊዜ የስራ ነው፣ ለመዝናናት ትንሽ ጊዜ መስራት አለብኝ ነው ያልሽውና የምርም ደግሞ መጀመሪያ ስራ ይቀድማል ብዬ አስባለሁ። ትክክለኛውን ነው የመረጥሽው ልልሽ ነው የምፈልገው። በጣም ነው ማመሰግነው። ምትዩ ነገር ካለ እድሉ ልስጥሽ እንጂ እኔ ጨርሻለሁ። እሺ ያው በመጀመሪያ ኤንቢሲ ኢትዮጵያ አክብራችሁ ስለጠራችሁኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በመቀጠልም ደግሞ ከዚህ በኋላ እንደዚህ አይነት አርቶችን መስራት ለሚፈልጉ ሰዎች፣ ፓሽናቸውን መግለጽ ለሚፈልጉ ሰዎች በጣም በርቱ እላለሁኝ። ምክንያቱም በጣም ኢንተረስቲንግ ነገር ነው። የሰው ልጅ በተጠራበት ነገር ላይ መስራት ሲችል ቢዝነስ ብቻ አይሆንም ማለት ፈልጋለሁኝ። ከዛ ባለፈ እንግዲህ አመስግኜ ልጨርስ። በመጀመሪያ ይሄንን ስራዬን እዚህ ደረጃ እስካደርስ ድረስ አብሮኝ የነበረውን እግዚአብሔርን በጣም ማመስገን እፈልጋለሁኝ። በመቀጠል ደግሞ ሙሉ ቤተሰቦቼን፣ ጓደኞቼን፣ እዚህ መንገዴ ውስጥ አብራችሁ የነበራችሁን ሰዎች በጣም ላመሰግናችሁ እፈልጋለሁ። ሌላው እንግዲህ የሶሻል ሚዲያ ተከታታዮቼ፣ ምክንያቱም ይሄኛው አካውንት ከተከፈተ በኋላ እዚህ ጋር መምጣት የቻልኩትኝ በእነሱ ነው። ላይክ እነሱ ቫይራል ባያደርጉልኝ እናንተ ማየታችሁ ላጠሩኝ ትችላላችሁና የሶሻል ሚዲያ ተከታታዮቼንም በጣም ላመሰግን እወዳለሁ። እኛም በጣም ነው የምናመሰግነው። ባንቺ ውስጥ ወጣትነትን፣ ጥንካሬን፣ አለመድከምን፣ ተስፋ አለመቁረጥን ብዙ ነገር ነው ያየሁት እኔ። ተመልካቾችም እሱን ነገር እንዳዩ እርግጠኛ ነኝ። በጣም ነው የምናመሰግነው። እንደዚህ አይቼው አሽትቼው መብላትም አልችለው ነገር ሆኖ ትንሽ ተቸግር ያለው ግን ያው ጥበቡን አለማድነቅ አልችልም። በጣም ነው የማመሰግነው እውነት ስለመጣሽ አክብረሽን። ቴንክ ዩ። እሺ ተመልካቾቻችን ከናርዶስ ጋር የነበረን ቆይታ ይሄንን ይመስል ነበረ። የእውነት በጣም ብዙ ነገር እንደተማራችሁበት እርግጠኞች ነን። ወጣትነት ከጥንካሬ ጋር አብሮ ያለውን ነገር እንዴት አብረን ማስኬድ እንደምንችል የተማርንባት ወጣት ነች ብዬ አስባለሁኝ። እንግዲህ መልካም ጊዜ ይሆንላችሁ።